በበርካታ የአርትና የትወና እንዲሁም ደግሞ የቴሌቪዥን ድራማዎቹ የምናውቀው በተለይ ደግሞ በኢቢኤስ የቴሌቪዥን ጣቢያ ላይ በሚተላለፈው የቤተሰብ ጨዋታ በተሰኘው ፕሮግራም ላይ ቀልድን ከቁም ነገር በማዋዛት በሚያቀርባቸው ንግግሮቹ በርካታ ኢትዮጵያውያን ልብ ውስጥ ትልቅ ስፍራ የተሰጠውና በበርካቶች ዘንድ ደግሞ ተወዳጅነትን ያተረፈው አርቲስት ነጻነት ወርቅነህ ከዓመታት በፊት እንግዲህ ባጋጠመው ህመም የተነሳ ወደ ህንድ ሀገር በመሄድ ሕክምናውን ሲከታተል እንደነበረ ሁላችንም እናስታውሳለን። ከዚህም በኋላ እንግዲህ በሚያቀርባቸው ቴሌቪዥን ፕሮግራሞች ላይ ጭምር የሰውነቱ መለዋወጥ የተመለከቱ በርካታ ሰዎች አርቲስት ነፂ ምን አጋጥሞታል እያሉ በተደጋጋሚ ጥያቄ ሲያቀርቡለት እንደነበረ እናስታውሳለን። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በህክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። መሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜ የነገርኳችሁ እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። የዓለም ኮሜዲ ንጉስ ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበረ። ማንም እንባዬን እንዳያይብኝ ሁሌም ዝናብ ውስጥ መራመድ እወዳለሁ። ይህ አባባል ለቀልድ የተነገረ ሳይሆን ከሳቅ በስተጀርባ ስላለው የኮሜዲያኖች ስውር ህመም የሚናገር ጥልቅ ስሜት ነው እንጂ። በዓለማችን ላይ ሆነ በሀገራችን ያሉ ብዙ ኮሜዲያኖች የራሳቸውን ህመም ደብቀው የውስጣቸውን እንባ አውጥተው ለእኛ ፈገግታ ሲያድሉን ኖረዋል። የኛው ነጻነት ወርቅነህም ልክ እንደ ቻርሊ ቻፕሊን ነበረም። እኛ በስራዎቹ ስንስቅ፣ በመድረክ ላይ በሚፈጠረው ቀልድ ስንዝናና ምናልባት እሱ በውስጡ ምን አይነት ዝናብ ይዞ እንደነበረ አናውቅም ነበረ። ህመሙን በፈገግታ ሸፍኖ የራሱን ጭንቀት ወደ ጎን ትቶ የኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋህ ነፍስም ነበረም። ኮሜዲያኖች ሐኪሞች ናቸው፣ ነገር ግን ራሳቸው ታመም ያለው አይሉም። ነጻነት ህመሙን አላሳየንም፣ ነገር ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብስ ይዞ ነበረም። እንደ ቻርሊ ቻፕሊን በዝናብ ውስጥ እንባውን እንደሸሸገው ሁሉም ነጻነትም ህመሙን በሳቁ ውስጥ ሸሽጎ አለፈም። ላሳቀን ሳቅ፣ ለሰጠን ደስታና ለነበረን ቅንነት ዋጋው ክብርና እረፍት ነው። ነፂ ነፍስ በሰላም ትረፍ። ተወዳጁ ተዋናይና ኮሜዲያን ነጻነት ወርቅነህ ንግግር ያደረገው ከወራት በፊት ነበር። ያኔ በማህበራዊ ሚዲያ ህይወቱ አልፏል ተብሎ ነገር ግን አልሞትኩም ውሸት ነው ብሎ ነበር። ዛሬ ግን በእርግጥም ሞቱ እውነት ሆኗል። ነጻነት እጅግ የተወደደና የሶስት ልጆችም አባት ነበር። ልጆቹ እና ባለቤቱ በአሜሪካ ኑሯቸውን አድርገው የነበረ ሲሆን ከዚህ በፊት በማህበራዊ ሚዲያ ላይ ህይወቱ አልፏል ተብሎ በተነዛው ዜና ምክንያት እኔ ለቤተሰቦች እጅግ የሚያስፈልግ ሰው ነኝ፣ መከባበር ያስፈልጋል ብሎ ነበር። አሁን ዛሬ ያሟርት እውነት ሆኖ ነጻነት ህይወቱ አልፏል።